አምኜበት ከልቤ ፈልጌ ያደረኩት ነገር ነው ልልሽ ፈልጌ ነው። እና ምንም ከዚህም በኋላ ምንም አትጨናነቂ። እውነት ለመናገር ቪዲዮውን አይታችኋል ብዬ አስባለሁ። እኔ ዝም ብዬ መጨረሻ ላይ ላስገባላችሁ ነበረ፣ ግን መጀመሪያ ያደረኩት እና እኔም በጣም ነው ደስ ያለኝ። ማን ነው ምክንያቱም በጣም ተናዳ አዝናበት ነበረ በአብርሃም ጊዜ ማለት ነው መጀመሪያ እና የተደረገበትም ነገሮችን አይታ ምናምን ስለተቀበለች ይህንን ደስታ ፊትሽ ላይ ስላየው ጊዜ በጣም ነው ደስ ያለኝ። ሆነን ለመናገር የአብርሃም ደስታ ደስታዬ ነው ብለሽ ስለተቀበልሽ እና እጅግ በጣም ነው ደስ ያለኝ። እንግዲህ አብርሃምም እንደተናገረው እኔ ሩታን አልጠላትም፣ እወዳታለሁ፣ የልጄ እናት ናት ብሏል። እና እኛም ማናችንም ብንሆን ሩታን አንጠላትም፣ ጠላታችን አይደለችም፣ ኢትዮጵያዊ ናት። ከዛ ደግሞ አብርሃምን ስለምወደው ሩታን ጠላታለሁ ማለት አይደለም፣ ግን የምታደርጋቸው ነገሮች ስለሚደብር አምባገነን ስለሆነች ነው እንጂ እናም ደግሞ ራሷ ባመጣችው ነገር ስለሆነ ነው እንጂ ሩታን ማናችንም ብንሆን ሁላችንም እንትን አይደለንም፣ ጠላታችን አይደለችም። እና ይሄንን ነው እኛ የምንፈልገው። አብርሃም እንግዲህ በጣም ደስ የሚለው። እስቲ ዳኒ ደግሞ ምንድን ነው የሚለው አብረን የምናየው የምንሰማ ይሆናል። ቤተሰቦቼ እናንተም በሚያስደስት ሀሳብ ምክንያቱም ነገሮችን ካለው ነገር ገለል ብዬ ማየት ጀምሬ በእኔ ድርጊቶች እንድትደሰቱ ፈልጋለሁኝ እና ዛሬ ላይ አብርሃምንና ሄርሜላን ይቅርታ ልጠይቃቸው ወስኛለሁ። እሺ ዳኒ የሩታው ሽማ እንዴት ነህ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ደህና ነኝ እግዚአብሔር ይመስገን። እንዴት ነህ ወንድማችን ዳኒ? የሩታው ሽማ እንዴት ነህ? ደህና ነህ? ደህና ነኝ እኔ ደህና ነኝ፣ በጣም ደህና ነኝ እግዚአብሔር ይመስገን። አይ ቲንክ በጣም 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 በመቃጠል ላይ እንደሆንክ ይገባኛል ከውሽማ ጋር። አይዞክ እንግዲህ አሁን እውነት ለመናገር እኔ በጣም ጥሩ ምክር እመክርሃለሁ። ምክሬን በደንብ ለዳኒ አድርሱልኝ ቤተሰብ እና አንተ መቼም አንተና ሜሪ ከእናንተ ጥሩ ነገር አይጠበቅም እውነት ለመናገር። ምክንያቱም ዳኒ ጥሩ ነገር አስባ አታውቅም። ባለፈው አንተ ነህ አብርሃም እስር ቤት እንዲገባ ያደረግከው ማለት ነው። ሰው ልጅ ማለት ነው ጋይስ፣ ስንት ጊዜ ነው ቆይ አንተ እና አብርሃምን እና ሄርሜላን ይቅርታ የምትጠይቀው? ስንት ጊዜ ማለት ያኔ ያለ አይደል? በጣም ነው ያደረግከው ነገር በጣም ነው የሚያስጠላ የሚደብረው። በእርግጥ ለነሱ መልካም ሆነለት። አንተ ክፋት ብታስብባቸው ክፋትን ብዘራባቸው እነሱ ደግሞ ንጹህ ልብ ስላላቸው ወደ መልካም ተቀየረላቸው እና አንተ ግን በጣም እባብ ነህ። አስረግጬ ስነግረው ማለት ነው መቼም ጥሩ ነገር አልታስበም። እኔ እውነት ለመናገር አሁን ያሰብከው ደግሞ እነሱን ይቅርታ ጠይቃለሁ እንደዚህ ምናምን ብለህ የምታወራውን ነገር እውነት የሆነ ነገር አስበህ ነው የሚመስለኝ እንጂ አንተ እውነት ለሄርሜላና ለአብርሃም እንትን በቃ እነሱ አብረው እንዲሆኑ ከጉጉት የተነሳ ነው ብዬ ላስበው አልችልም በጭራሽ ማለት ነው። ገባ? ምክንያቱም ካደረካቸው አንጻር ማለት ነው። ሰው ይቀየራል አይቀየርም ማለት አይደለም። እንደዚህ ስል ግን ዳኒንም በእንደዚህ አይነት መልካም ነገር ለነዚህ ለሄርሜላ በተለይ ለሄርሜላ ያስባል ብዬ አላስብም እውነት ለመናገር ማለት ነው። ምክንያቱም ዳኒ በእርግጥ አንዳንድ ነገሮች እንትን የምለው ከሆነ ዳኒ ከሩታ ጋር መሆን እንደሚፈልግ በጣም በተደጋጋሚ እሰማለሁ እና አሁን እንትኑ ያየ ይመስለኛል እና ይሄንንም ለማረጋገጥ ይመስለኛል የዛሬን ሀሳብ ይዘህ መጣው እንጂ ለአብርሃምና ለሄርሜላ አስበህ ምናምን አይመስለኝም ዳኒ እውነት ለመናገር እኔ አስረግጬ ስነግርህ ማለት ነው። ኦኬ እና ነገ ደግሞ ምን ይዘህ እንደምትመጣ አይ ዶንት ኖ ለማሰብ ይከብዳል። እስቲ ቤተሰቦቼ ምን እያለ እንደሆነ ቪዲዮን አብረን እንይና ከዛ በኋላ ወደ አስተያየቱን እንትን እንላለን። እሺ ዳኒ ሮያል
ሁለታችሁ ቀለበት እንድታደርጉ ፈልጋለሁ። የእኔ ብቻ ሀሳብ አይደለም፣ እኔ ባስበውም ግን ደግሞ የእናንተ ወዳጆችም ያው ከኋላ ያሉ ያግዙኛል። የተወሰኑ ሰዎች ከአሜሪካ ምናምን ይህን ሀሳብ ይፈልጉታል፣ የእናንተን ቀለበት ማድረግ እና ሲቀጥል ማለት ነው ለደንገረ የአብርሽ የሄርሜላ ወዳጆች፣ እኔም ከነሱ መሀል ከወዳጆቻቸው መሀል አንዷ ነኝ። ምንም እንኳን አረብ ሀገር ላይ ብሆን ያኔ 1000 ኢትዮጵያ ብር መዋጣት አይከብደኝም። ኦኬ ይሄ ሀሳብ ቢኖር እናዋጣለን። ግን አንተ ጋር አይደለም። ብዙ በጣም የአብርሽ ወዳጆች በጣም ብዙ እኔ ራሴ የማውቃቸው በጣም ብዙ አሉ። ኦኬ አንተ ጋር መሄድ የእሱ ጠላት ጋር መሄድ ምን አስፈለገ? ለምን ጠላቱ ጋር እንሄዳለን? ለምን አይደለም? ቤተሰቦች እስቲ የአብርሽ ወዳጆች ኮሜንት ላይ ጻፉ። እኛ እንደዛ አይነት ነገር ብናስብ ስንት እኛ ራሳችን ማድረግ አንችልም? አይደለም አሜሪካ ይቅርና እኛ አረብ ሀገር ላይ ያለን የሄርሜላና የአብርሽ ወዳጆች በጣም ብዙ ነን። ኦኬ እኛ በቂ ነን። እና ደግሞ ይሄንን ለማድረግ ዳኒን ልንመርጠው አንችልም፣ በፍጹም አንችልም። ሲቀጥል ደግሞ እኔ ፐርሰናሊ የምፈልገው ማለት ነው ጋይስ ዛሬም ሆነ ነገ የሄርሜላና የአብርሃምን ቀለበት አብርሃም ራሱ ነው ለሄርሜላ ገዝቶ ማድረግ ያለበት እንጂ በዋጽ ብር ገዝቶ የሚደረግላችሁ ለምን? እነሱ አጣን እርዳኝ ምናምን ያለ ሰው የለም ሲጀመር። እና ይሄኔ ቲክቶክ ላይ ቁጭ ብለ ራስን ለምነ ነው የሚሆነው ዳኒ ሮያል ማለት ነው። አስረግጬ ስነግር በለመና የሚደረግላት ቀለበት አንፈልግም። ኦኬ ራሱ አብርሃም በተረጋጋ መንፈስ አስቦበት ወጥተው ወርዶ በደንብ ከቤተሰቦቹ ጋር ተነጋግሮ ልክ እንዳሁኑ እንደሱና ሩታ ነገር እንዳይፈጠር በደንብ አስቦበት በተረጋጋ መንፈስ ምሽ ትላንትና እንደዛ ነገር ተግባቡ። ዛሬ ደግሞ ስለ ቀለበት የሚወራበት ጊዜ ላይ አይደለም። መረጋጋት፣ መጸለይ፣ በጣም ብዙ የሚያስፈልጋቸው መቅረም ያለባቸው ነገሮች አሉ። ኦኬ የተረጋጋ መንፈስ ጥሩ ነው ለሁሉም ማለት ነው። የረጋ ወተት ቅቤ ያወጣል እንደሚባለው በችኩል የሚገባ ነገር መልካም አይደለም። ከዚህ በፊት ያየነው ነገር ስለሆነ ማለት ነው። እና እኛ አብርሃምንም ከዚህ በኋላ እንደዛ ሌላ ነገር ውስጥ እንዲገባ አንፈልግም። ምክንያቱም በቃ ከሄርሜላ ጋራ ጥሩ ላይፍ እንዲኖራቸው ነው የምንመኘው። ስለዚህ በችኩላ የሚሆን ነገር መልካም ስላልሆነ እንደዚህ ፈጥኖ ምናምን እንደዚህ አይነት ነገር ውስጥ እንዲገቡ አንፈልግም። እኔ ፐርሰናሊ ማለት ነው ጋይስ በተረጋጋ መንፈስ በቃ አስቦበት ምናምን እኔ በኩሌ ደስ የሚለኝ የእውነት ማለት ነው በተረጋጋ መንፈስ አስቦበት አብርሃም በደንብ ተዘጋጅቶበት በቃ ይሄ ነገር አሁን ቀለበት ለሄርሜላ ማድረግ አለብኝ ብሎ እንትን ሲል እንጂ ጋይስ ቀለበት ዝም ብሎ ተራ ነገር አይደለም። በነገራችን ላይ ተራ ሊመስላችሁ ይችላል፣ ገባችሁ? ግን ተራ ነገር አይደለም። ትልቅ መልእክት ያለው ነገር ነው። ቀልድ አይደለም። ፕሮሚስ ማለት ኦኬ። አንዳንድ ሰው በርግጥ በምንድነው ብዙ ጊዜ ምን እንደምል ታውቃለች? ማርያምን እግዚአብሔር ወይ በቃ በተናገርኩት ቃል ያጽናኝ መድኃኒዓለም ነው የምለው። ምክንያቱም በዚህ ዘመን በተናገረው ቃል መጽናት ሰው በተናገረው ቃል አይጸናም ጋይስ። በጣም የሚያስጠላ ጊዜ ላይ ነው ያለ ነው እና ቃል በጣም 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 ከባድ ነገር ነው እና ለምትናገሩት ቃል ተገዙ። ለምታወሩት ነገር ለማድረግ ሞክሩ፣ ባችሉ እንኳን ማለት ነው። እና ይሄንን ለማለት እፈልጋለሁ ውድ ሀገሬ ልጆች። እና የዛሬ ቪዲዮ ይሄን ይመስላል። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ የሀገሬ ልጆች እግዚአብሔር አምላክ ክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን፣ መልካም ነገር ያሰማን። እግዚአብሔር አምላክ ክፉ ነገር ሁሉ በቃ የሰው ልጅ በሙሉ ክፉ አይንካው፣ ማርያምን ክፉ አይንካው። ቤተሰቦቻችን አያልቅሱ የእውነትና እግዚአብሔር ሰላሙን ያውርድልን እላለሁኝ። እና ውድ ቤተሰቦቼ ዩቲዩብን ደግሞ ሰብስክራይብ፣ ኮሜንት፣ ላይክ ማድረግ እንዳትረሱ ፕሊስ፣ አበረታቱኝ። እንዲሁም ዛሬም እንግዲህ ከሌሊቱ 6 ሰዓት በኢትዮጵያ 6 ሰዓት ከ10 ጠብቁኝ፣ እንገናኛለን እና አዲስ ነገር ይኖራል ተስፋ። አዎ እንግዲህ ቤተሰቦቼ ማታ እንገናኛለን። እስከዛ መልካም ቆይታ ይሆንላችሁ።
ውድድ ነው ምን እንዳለች ፈጣሪ በትንሹ ላስገባላችሁ እፈልጋለሁ እና እስከዛ ድረስ መልካም ቆይታ። እወዳችኋለሁ፣ አከብራችኋለሁ። ግለጹላቸው ለአብርሃምና ኤርሜላ